ገባሻ ዞር እንኪን ኩተፍሽ አይንሽም ማየት አልፈልግም አንቺም ሆነ እናትሽ ውጡልኝ አልኩሽ በቃ የሚጠይቀኝ ይጠይቀኝ ከዚህ በኋላ ፈልጌ አይደለም የመጣሁት እኔ በቃ ልጄ ብለሽ እንዳመጫንቺ አሁንም ከዚህ በኋላ ካንቺ አይደለም ሆነሽ ከመሬት አላዘር ይቅርታ አድርግልኝ እባክሽ አድርገሽው ቢሆንስ ኖሮ ከሀገር ወጣ ቢሆን ኖሮ የት አገኛት ነበር ይሄን እኮ ቀድሞ የት አገኝሽ ነበር አታሳጭኝ ነኝ ወደዛ ዞር በይልኝ እባክህ ትሰምኛለሽ በህግ ጠይቂኝ እኔ ልጄ ልታሸሽብኝ እንደነበርና እንደደረስኩብሽ እነግራቸዋለሁ ስሚኝ ልጄ ልታሸሽብኝ እንደነበርና እንደደረስኩበት ታውቂያለሽ አይደል ውሸት ነው እውነት ነው አይደል ስለዚህ ከዚህ በኋላ ልጄ ብለሽ እንዳትመጪ ልጅሽን ከፈለግሽ እንፋታ ከዛ በኋላ በህግ ጠይቂ ልጅሽን ከዛ ውጭ ወሬ አልፈልግም አላዛር እኔ የት ሄደች ደግሞ እናትሽ ምን ነው ዛሬ ጠፋች የለችም የት ሄዳ ነው እኔ እንጃ አንቺን ተከተልሻት ሂጂ አውጥሽ እንኪው ሰጁ እዚህ ቤት እንዳላይሽ እሺ ሂጂ ወደ አቅርሽበት ቀጥ ብለሽ እሺ ደረስ ዋትስአፕ እኮ እኔ ጋር አለ ማንጋ ነው ተቀለሽ እናቷ ስዊዘርላንድ ልትወስዳት ነበር የትም ልትወስዳት ማለት ነው አንቺ ባለጌ ሂዱ ከሷ ጋር ከዚህ በኋላ አይሽ አልፈልግም እሺ ልጄ ይዘሽ ግን አትሄጂም ብቻሽን ሂጂ ልጄ ለምን ትጠቅመኛለች እሺ እኔ አላቅም እኔ ፋራ ነኝ በጣም ገገማ ነኝ ሞኝ ሶንልሽ በጣም አበዛሹ እንግዲህ ቤተሰብ ያው ሰላም ልበላችሁ ሰላም እንዴት ናችሁ ያው እንግዲህ ዛሬ የመጣሁበት ምክንያት በጣም ከፍቶኝ ነው የመጣሁት በጣም ከፍቶኝ ማለት እንደዚህ ከፍቶኝ አያውቅምና በጣም ነው የከፋኝ ምክንያቱም ትላንትና በቃ ሁሉ ነገር አበቃ ከእንግዲህ ምንም ነገር አይኖርብኝም ምንም አይፈጠርም ብዬ ነበረና ሁሉም ነገር ሰላም ይሆናል በቃ ወደ ሀገር ሄዳለሁ ብዬ በቃ ደስ ብሎኝ ነበረ በጣም ያው ራሴን ህይወት ራሴ አበላሽቻለሁ በንዴት ሰዓት አንዳንዴ የምናወራው አናውቅምና ያወራሁት ነገር ልክ አልመጣም በቃ አጉል በጣም አፌን ከፈትኩ በጣም የተናደድኩት በራሴና ብዙ ነገር ነው ያበላሸው ያ መናገሬ ያው እንግዲህ ቤት ውስጥም ሆናችሁ አንዳንዴ ፍሪደም አታገኙም ማለት በቃ እኔ በቃ ምንም ፍሪደም ላገኝ አልቻልኩም የሆነ ሚስጥር ማውራት አልቻልኩም የሆነ ነገር ማውራት አልቻልኩም ምክንያቱም በቃ ድምጻችሁ ሪከርድ ይደረጋል ትሰማላችሁ ምናምንና ቀዋና እንዲከፋኝ ያደረገው እንግዲህ አላዛር በጣም ከመፍራት የተነሳ ልጄን አልሰጠኝም ኢቭን ከልጄ ጋር አደርኩም እዛ የልጅቷ ክላስ ማለት እኔ ያለሁበት ዘግተውብኛል እሱ ነው ራሱ ጡጦ ያው ጡትም ስላስቆምኳት ማለት የዛኔ ጡቴ ደርቆ ነበረ ያኔ እንትን ስትል ጡቴ ገና እየወጣ ነበረ እንትንና ከዛ ከኔ ስትርቅ እንትን አለ መውጣትም ቢያለ በቃ አቁማ ጣሳውተስ ነው እያጠጣት የነበረውና ከሱን እያጠጣት እዛን ያለችው ህፃኗና ምንም ሊከፍቱልኝ ምክንያቱም እኔ ምን ልበለው እሺ ማለት ሁለተኛ እንዳያት አደርጋለሁ ምናምን ማለቴ እሱ ሊረዳኝ አልቻለም እውነት ለመናገር እግዚአብሔርን ነው የምላችሁ እኔ እንዲል ነው በቃ የዛን ሰዓት በጣም ተናድጄ ስለነበረ ከእናቴ ጋር በንዴት እያወራን ስለነበረ ነው እንጂ እውነት ለመናገር እኔ ሌላ ቦታም ለመሄድ አስቤ ልጅንና አባትና ልጅን ለመለየት ፈልጌ አይደለም በጣም ነው የጸጸተኝ እውነት አጥፍቻለሁ አላጠፋሁም ልላችሁ አይደለም አጥፍቻለሁ እንደዛ ማድረግ አልነበረብኝም ግን ደግሞ ምን ታረጋላችሁ እስኪ ፍረዱኝ እውነት የምሬን ነው ከዛ በኋላ የህግ ሰው ጋር ደውዬ ነበር
እንደዚህ ለማማከር ምናምን ክስ ቦታ ማልሄደው በጣም ስለሰለቸኝ ነው። እሷ በቃ መታሰር መውጣት ምናምን በሆነው ባልሆነ በቃ እኔ በጣም ስለሰለቸኝ ነው እውነት ለመናገር እና አሁን ደግሞ ጭራሽ መረጃ አላቸው። ገባችሁ? እኔ ነኝ የምወቀሰው ልጄ እንጂ ከሀገር እንዳያረጋለው በቃ መረጃ አላቸው። እኔን የሆነ ነገር ማለት እነሱን ለመውቀስ መረጃ አላቸው። ገብቷችኋል አይደል? ልክሰስ እንኳን ብል ግን ደግሞ አንድ ሕፃን ልጅ ከእናቷ ጋር ነው የምትሆነው 6 ወር እንኳን እስኪሞላት ድረስ። ከዛ በኋላ ኢኮኖሚ ታይቶ ምናምን ነው እና እውነት ለመናገር እኔ ካላዛር ጋር መቀጠል አልፈልግም። ይከብዳል ግን በቃ እኔ በቃኝ። የእውነት በጣም ነው የሰለችኝ። ያው እንደምታዩኝ ነው እና በጣም ህይወት ከብዶኛል። በጣም ነው የከበደኝ። እኔ በህይወቴ እንደዚህ ህይወት ከብዶኝ አያውቅም እና ሁሉ ነገር ነው የከበደኝ። ባለቀስኩ ቁጥር ራሴን ያመኛል እና አሁን ላይ ራሴን በቃ የእውነት የምር በመድኃኒት ነው በቃ ያለሁት። መድኃኒት እየዋጥኩ ነው እየኖርኩ ያለሁት እና በቃ በጣም ነው የከበደኝ እውነት ለማውራት። እንደዚህ ህይወት ከብዶኝ አያውቅም በህይወቴ። ህይወት ከባድ ናት፣ እናንተ እንደምታስቡት አይደለችም እና አላቅም ነገ ምን እንደሚፈጠር። ግን በጣም ጥፋት አለብኝ። በቃ ጥፋቴ ምንድን ነው? ያንን ነገር ማውራቴ መንቀልቀሌ። ምን አለበት ባልንቀለቀል ባላወራስ? ሁሉንም ነገር በውስጤ ቢዝስ። እኔ እናት አለኝ ብዬ ነው። እሷ እያንዳንዱ ነገር ነው የምትከታተለን። እንዳልኳችሁ ትንሽም ሰው እኮ ከእናቱ ጋር ብዙ ሚስጥር ያወራል እኮ፣ ብዙ ነገር ያወራል። የሆነውም ያልሆነውንም የማይሆነውንም ያወራል። ግን በቃ እሺ ምን ላድርግ እኔ? የምሬን ነው። በቃ አሁን በጣም ነው ግራ የገባኝ። የት ልሂድ? እሺ ወዴትስ መሄጃ አለኝ? እውነት የምሬን ነው። በቃ እናቴን ማምጥቼ እናቴን ማንከራተት እኔ በቃ መኖር ነው ያስጠላኝ። እውነት መኖር በጣም ነው ያስጠላኝ። ፊት ጓጓ ነበር። አሁን ልጄ ስላለች ጓጓ ነበረ። ግን አሁን እሱ በጣም ነው በቃ አራስ ነብር ነው የሆነብኝ። በቃ በጣም በቃ ጭራሽ ሊያየኝ ሁላ አይፈልግም። የምን ልጅ ነው ይለኛል። አስቡት እስኪ አመጣችሁ ምን ብላችሁ የምን ልጅ ነው ስትባሉ። ቤቱ ሰፊ ስለሆነ ያው ድምፅ አይሰማም ብዬ አስባለሁ። እነሱ እዛ ውስጥ ናቸው፣ ያወራሉ፣ ይስቃሉ። እኔ ልጄን አጥቼ ከአንዴም ሁለቴ ልጅ ማጣት ማለት ከባድ ነው። በእርግጥ ቤት ውስጥ ብትሆንም ስታለቅስ ልቤ ይንጠለጠላል። ባለቀሰች ቁጥር ልቤ ይንጠለጠላል። ልክ ልገባ ስል ይከለክሉኛል። በቃ እኔ እንጃ፣ ያለሁበት እኔ ነኝ የማውቀው። እኔና ፈጣሪ ነው የምናውቀው። ልጃችሁ እያለቀሰች እናንተን እየፈለገቻችሁ ስትከለከሉ በጣም ከባድ ነው ለእኔ ይሄ ቅጣት። በጣም ነው የተቀጣሁት እውነት ለማውራት። እነሱ ላይ ያለውን ነገር ታውቃለህ። ልናምናቸው ቢያንስ አንዴ እኔ ማለት ነው እዚህ ቤት ሆኜ እነሱ ጋር ከሆነ ችግር የለውም እኮ፣ ግን ስታለቅስ ምናምን አንጀቴን ይሰፈሰፋል። በቃ አንጀቴ ስፍስፍ ነው የሚልላት እና እስኪ ልለምናቸው እና እስኪ ቪዲዮ መያዜን ካወቁ ምናልባት ሊያሳዩኝ ይችላሉ። ለዛ ነው ቪዲዮ ያዝኩት። ለምኛቸዋለሁ መጀመሪያም፣ ግን ቪዲዮ እንዲያዝኩ ካወቀ ሰውን ሊፈራ ስለሚችል ሊያሳይኝ ይችላል በሚል ጫማ አርግሽ እሱ ይቀዘቅዛል። አላዛር ማሚ አላዛር እጄን አሳየኝ።
ለምን ናፍቀኝ። ይሄን ቀድሞ ማሰብ አቅቶሽ ነበር? ልክ ልጅ ሲወሰድ በቃ ቅልስልስ ብለሽ ትመጫለሽ። ይሄ ባህሪሽ መጀመሪያ የት ሄደ ማለት? አንዴ ሊያትና ናፍቃኝ ነው። መጀመሪያ ይሄንን ሀሳብ ከመናገርሽ በፊትና እኔን ጥፋተኛ አድርገሽ ልጄ ጋር ከምታቆሚ ቀድሞውኑ ማንነትሽን ማሳወቅ ነበረብሽ። አየሽ፣ እኔ ማስረጃ አቀርብብሻለሁ ስልሽ ልትረጅኝ ይገባ ነበረ። እስከ ዛሬ ድረስ ጸጥ ያልኩሽና ለሱ ምንም ያላልኩት ይሄ ነገር እንዳይፈጠር አጥፍቻለሁ ማለት ነው። አሁን እኔ ጋር እንድትወድቅ ያልፈልግም። ማሚ እባክሽ እኔ እንዳታስገቢያት ብሎኛል። አላዛር አንተ እንኳን አጨክንብኝ እባክህን። ተናድጄ እኮ ነው። አስገባ ወደዛው ታቻው ነው ከልጅቷ ላይ። እሺ ወደዚህ እወጣለሁ፣ ግን አንተ ና ወጥተህ አውራኝ። አላዛር ልጄ ናፍቃኛለች። አንተ እንደምትናፍቅ እኮ ነው የምትናፍቀኝ ከዛ በላይ። ለምን አትረዳኝም? ሂጂ ህግ ቦታ ሄደን አልሽም? ህግ ቦታ እሄዳለሁ ብዬ ነበር ተውኩት። ትቼዋለሁ። ና እባክህን አላሳዝንህም? ለምኝ እባክሽን። እሺ አጥፍቻለሁ በቃ፣ ግን ተናድጄ እኮ ነው። ለምን አትረጅኝም? ሰው ሲናደድ እልህ ውስጥ ስገባ ምን ማድረግ እንደምችል እስኬት መሄድ እንደምችል አታውቂም ነበር? አውቃለሁ። እያወቅሽ እየነገርኩሽ ማስረጃ አቀርብብሻለሁ ታይ እያልኩሽ ልትሰሚኝ አልቻልሽም። እባክሽን አንቺ አሁን እኔ ምን ላድርግሽ? እኔ አሁን ከኔ እጅ እኮ ወጣለች ልጅቷ፣ አባቷ እጅ ነው ያለችው። እኔ እያገዝኩት ነው እንጂ ምንም አላዛር ምን እያደረክ ነው? አላዛር እንግዲህ እሱ እጅ ነው ያለችው። አላዛር ምንድን ነው አላዛር? እንዴ እንዲህ አታድርግ አላዛር። ቆይ ልንገርህ፣ እንዲህ አታድርግ። በሩን ክፈችልኝ። እራስ ብያለሁ። አያገባሽም አንቺ። ያገባሻል? ዞር እንኪ አይንሽም ማየት አልፈልግም። አንቺም ሆነ እናትሽ ውጡልኝ አልኩሽ። በቃ የሚጠይቀኝ ይጠይቀኝ። ከዚህ በኋላ ፈልጌ አይደለም የመጣሁት እኔ። በቃ ልጄ ብለሽ እንዳመጫች ልጅቷ ላይ አንቺ ውጡ እና ወር ከፈለጋችሁ ውጡ። አንቺ ውጪ እና ወሪያት ማሚ በቃ ምንም ረጋጋው ነገር የለም። እኔ በልጄ ቀልድ የለም። እኔ ልብስ ፈልጌ አይደለም የመጣሁት። አንተ አውራኝና ውጣና። ከአንተ ጋር ነው ማውራት የምፈልገው። ከአንተ ጋር ነው ጉዳይ አለኝ። አላወራሽም። ለምን? ምንም ማውራት ጉዳይ አላዛር ሲዘጋ ነው ሰላም የማገኘው። አላዛር አጥፍቻለሁ። ና እቺ ልጅ እንዳታያት። እቺ ልጅ ማየት የለባትም። እቺ ልጅ እንዳታማኝ አሶች ልጅ ስታለቅስ እኮ አልቻልኩም። ኧረ እባክሽ። አዎ ውይ ውጪ አሁን ቶሎ በይ። ልጄ እኔ አንተን ፈልጌ አይደለም ልጄ ብቻ እኮ ሻይቻት እንኳን ልውጣ። አልፈለግሽኝም ማለት አጥፍቻለሁ። እኔን አልፈለግሽኝም። ከዛ ልጄንም ልደብቅ። እንዴት እንዲያነስ ሴራታ ሲያላችሁ እናንተ ስሚኝ። አንቺ ምንድን ነው ያልሽኝ? በመቀበል እቀበላለሁ አልሽኝ አይደለ? አንቺ ክሰሽኝ፣ እኔ ደግሞ ልጄን ከሀገር እንደምታሸሺ። እኔ እኮ አንቺን አለመክሰስ የራሱ እኔ ስለሆንኩ እኮ ነው አይደል እንዴ? አሁንም ከዚህ በኋላ ካንቺ አላዛር ይቅርታ አድርግልኝ እባክህን፣ እባክህን፣ በቃ እባክህን በፈጠረ ማሚ ምንድን ነው የምታረጊው? እሺ እኔ ውጪ እናውራሽ። እኔ እሺ ተነሽ። ልጅቷ ልቀሰቅስ ነው። አላዛር እባክህን አንዴ ሊያዝሽ፣ አንዴ ሊያዝሽ፣ አንዴ ሊያዝሽ። ይሄን ቁጥጥሽ ወደዛ አድርጊልኝ ባክ። እኔ ልብስ ፈልጌ መች መጣሁ? ልብስ ስጠኝ አልኩህ። አሁን እኛ እያወራን ነው አይደል? አንድ ነገር ልንገርሽ። ልመናውን አቁሚ፣ ልመናሽን አቁሚ፣ ልመናሽን አቁሚ እባክሽ። አድገሽው ቢሆንስ ኖሮ ከሀገር ወጣ ቢሆን ኖሮ የት አገኛት ነበር? ይሄን እኮ ቀድሞ የት አገኝሽ ነበር? አታሳኝኝ፣ አታሳኝኝ። ወደዛ ዞር በይልኝ እባክህን። ትሰምኛለሽ? በህግ ጠይቂኝ። እኔ ልጄ ልታሸሽብኝ እንደነበረና እንደደረስኩብሽ እነግራቸዋለሁ። ሁለተኛ ነገር ደግሞ አውራ ምን ትመስላለች? በእናታችሁ ስሚኝ። ልጄ ልታሸሽብኝ እንደነበርና እንደደረስኩበት ታውቂያለሽ አይደለ? ውሸት ነው? እውነት ነው። እውነት ነው አይደለ? ስለዚህ ከዚህ በኋላ ልጄ ብለሽ እንዳትመጪ። ልጅሽን ከፈለግሽ እንፋታ። ከዛ በኋላ በህግ ጠይቂ ልጅሽን። ከዛ ውጭ ወሬ አልፈልግም። አላዛር እኔ የት ሄደች ደግሞ እናትሽ? ምን ነው ዛሬ ጠፋች? የለችም። የት ሄዳ ነው? እኔ እንጃ። አንቺን ተከተልሻት ሂጂ። አልሄድም። እግርሽ ከዚህ ቤት ከወጣ አትመለሽም።
ስለዚህ ውጪ። እኔ አልሄድም አላዛር እባክህ። እኔ እንድጨክን ነው ጭካኔ ምናምን አይደለም ይሄ፣ ወይ ደግሞ ብልግና አይደለም። እኔ አንቺ ተሻት ሄደሽ ቢሆን ኖሮ ለምኛ አይደለም ጣሪያ ላይ በወጣ ጣሪያ በወጣት አላገኝሽም። ሁሉን አስተካክለሽ ከሀገር ልትወጪልኝ አስተካክለሻል። ለካ አስተካክለሻል። ፓስፖርቷ እዚህ ነው ያለው። ቀድመሽ ማሰብ ነበረብሽ እኮ ይሄን ነገር ቀድመሽ። እንዲህ አይነት ነገር ይመጣል ብለሽ ስታወሪ ከእናትሽ ጋር ስትመካከሪ እደብቅሻለሁ ስትልሽ ያኔ ነበር ማሰብ የነበረብሽ። ያኔ ተይ ብዬሽ ነበረ። ተይ ብዬሽ ነበር ግን አልሰማልሽ። ከኔ ጋር ያለሽን ግብ ቀንሺ። ተይ ብዬሻለሁ። ስለዚህ ምን ማድረግ ይችላል? አሸንፈሽኛል። እኔ ምንም ማድረግ አልችልም። ህፃኗን እንዳላይ ስትከለኪ ከወሰድኳት በኋላ የእናትነት ርህራሄ ይዞኝ ደግሞ ስመልስልሽ እንደገና ልጄን አትይ ብለሽ እንደዛ ውሻ ስታረጊ ገባሽ? ከኔ እጅ መመገብ ስትጸየፊ እኔ ካንቺ ጋር ላወራም አሁን እኔ ምንም አልልሽ አልኩሽ እኮ። ምን ልትይኝ ትፈልጊያለሽ? ድሮስ እኔ ምን ማድረግ እንደምችል ነግሬሽ ነበር። ማስረጃ ይዝብሻለሁ ተይኝ ብዬሽ ነበር። አሁንም ሌላም አንቺ ቆይ በቃ አይደብርሽም? ሰው የሚያወራውን ነገር ተለጥፎ መስማት ለምን እንዴ? ለልጄ ስል እንኳንም አገኘሁኝ። ልጄ እችን ልጅ ይዘሽባት ሄደሽ ኖሮ ያብድ ነበር እና ልጄን አዳንኩት፣ ከእብደት አዳንኩት። ለልጄ ስልማ ለምንድን ነው እንዴ? ተደብቆ አይደለም አላዛር ፈለኩ ባረግስ አላዛር ልግባ። አንተ ለምን እንደዚህ ታደርጋለህ? በቃ ተው። ምን ሆነሃል? አላዛር ልግባ። አላዛር አባ ዞር በይ። ቆይ ዞር በይልኝ። እሺ ነው ተበሳደ። ያ ፓስፖርትሽ እንኪ ውሰጂው። እዚህ ቤት እንዳላይሽ እሺ። ሂጂ ወደ አቀርሽበት ቀጥ ብለሽ እሺ። ቀጥ ብለሽ ሂጂ ወደ አቀርሽበት ብቻሽን። እኔ የትም አልሄድም። ብቻሽን የትም አልሄድም። አይደለም ስሚ፣ እኔ ደረስኩበት እኮ ዋትስአፕ እኮ እኔ ጋር አለ። ማን ጋር ነው ተቀለሽ? እናቷ ስዊዘርላንድ ልትወስዳት ነበር። የትም ልትወስዳት ማለት ነው። አንቺ ባለጌ፣ ሂዱ ከሷ ጋር። ከዚህ በኋላ ላይሽ አልፈልግም። እሺ ልጄ ይዘሽ ግን አትሄጂም። ብቻሽን ሂጂ። ልጄ ለምን ትጠቅመኛለች? እሺ እኔ አላቅም። እኔ ፋራ ነኝ፣ በጣም ገገማ ነኝ። ሞኝ ሶንልሽ በጣም አበዛሹ። እያንዳንዱ ማስረጃ አለኝ፣ እያንዳንዱ ማለት ነው። ያወራሻቸው የጀመርሽው ፕሮሰስ ሁሉ ነገር አለኝ። ሂጂ፣ አልይዝሽም፣ ምቀኛ አልሆንብሽም። ግን ስለ ልጄ እንድታወሪና ስለ ልጅሽ እንድታርሽ አልፈልግም። አጥፍቻለሁ። በቃ አላዛር እባክህ። እኔ መቼም አላምንሽም። ላምንሽ አልችልም። አይደለም አትውሰድ። እሺ ምን ምክንያት አለሽ? ልጅቷን ብቻ እንትን በላ። ምን ልትያት? ሊያት አላሳይሽም፣ እባክህ አላሳይሽም። ሊያት ስሚኝ፣ ከመሄድሽ በፊት ትፈችኛለሽ። እሺ ከመሄድሽ በፊት ትፈችኛለሽ። ከተፋታን በኋላ ከፈለግሽ መሄድ ከፈለግሽ እንደፈለግሽ መሄድ ትችላለሽ። ወይ በቃ ከዚህ በላይ ማውራት አልችልም። እሺ እየተናደድኩ ነው። አላዛር ልግባ። በቃ አንቺ እኔ ምን ማድረግ እችላለሁ? አሁን እኮ እኔ ስትዋሽኝ ነበር። እኔ ቀዳሁትን ተናድጄ ነው ስትይ ነበር። አሁን ግን ትክክለኛው ማስረጃ ደግሞ እጁ ላይ ገባ። እኔ ምን ማድረግ እችላለሁ? አይሽ እናቴ ውሸትሽን ነው ልታጣይኝ ብለሽ ነው እንኳን ብሎ እንዳይመለስ እሷ እንደዚህ ስታረጉኝ በቃ እኔ ጋር አርስሻለሁ አለችኝ። በቃ ትውሰድሽ ተፈቀደልሽ። አሁን ሂጂ። ልጅሽን እናሳድጋታለን። እኔ እዛ ሂጅ እኮ ሲጀመር እኮ የ3 ወር እረፍት እኮ ነው ሲጀመር። እኔ እዛ ጋር የመኖሪያ ፍቃድ የሚባል ነገር አለ። እንዴት አታስቡም? እኔ 1 አመት አልፎኛል አይደለ? ስለዚህ እኔም በጉዲፈቻ መውሰድ ወይ ነገር መውሰድ አልችልም እኮ። እኔ አሁን እማምንሽ ይመስልሻል? እንዴት ታስረጂኝ? የእውነት አይደለም። አዎ ለ3 ወር እኮ ነው እኮ እማምንሽ ይመስልሻል? ለምን አታምኚኝም? እምራራልሽ ይመስልሻል?
እሱ ባህሪሽ ከተስተካከለ ምናልባት ዋትስአፕ ልልክልሽ ይችላል ፎቶዋን። እሱንም ማለት ባህሪሽ ከተስተካከለ ከኔ ጋር ያለሽ ግንኙነት ከተስተካከለ እኔ ከዚህ ቤት አልወጣም። ፕሮሰስሽን የሴትዮዋን ገንዘብ መቼም አታከስሪው ማለት እስካሁን የጨረሰችብሽ እሷ ምንም አትልም፣ ምንም አትለኝም። እውነትሽን ነው። ስለዚህ አሁን አላዛር እንዴት አድርገሽ ትመልሺዋለሽ? ይሄን ነገር ለማስተካከል አንቺን ይሰማሻል እኮ ምን ጋር ያለው ታውቂያለሽ እኮ አንቺን ስለሚሰማሽ ንገሪው፣ አስረጁ። ለ3 ወር እንደሆነ ንገሪው። ይሄው ከፈለገ እንደውም ተገላገለ ከአንቺና ከእናትሽ መሰሪነት ልጄን ነፃ ወጣሁት። በቃ ነፃ ነው የወጣው። አንቺ ግን እሱ ለእናንተ እየራራ እናትሽን ዝቅ ብሎ ይቅርታ እየጠየቀ ስንት ነገር እየሆነላችሁ እኔን እየገፋ እናንተ እሱ ላይ ግን እንደዚህ እንደ እባብ ተጠመጠማችሁበት። አይ በኔ ትፈርጃለሽ። ቆይ አሁን ስታሰቃየኝ እንደዚህ ስታረጊኝ አሁን እንኳን እኮ እኔ ታርሼ አራስ ቤት ቁጭ ማለት ሲገባኝ አንዴ ወደዚህ አንዴ ወደዛ ምለው ባንቺ ምክንያት ነው። ህይወቴን አበላሸሽው ራስሽ እዚህ ህይወት ውስጥ አስገብተሽ። ከዛ በኋላ ግን በቃ ተቀየርሽ። ሌላ ሰው ነሽ። አልቀየርብሽም። ሌላ ሰው ሆይሽ። ልጅ ብትሆኝልኝ ኖሮ እኔ እንደዚህ አልቀየርብሽም ነበር። እቺኛዋ መዲ እኮ ሌላ ናት። አንቺ ነሽ የቀየርሻት፣ አንቺ ነሽ የለወጥሻት። አይሽ እኔ ደግሞ ለህኛ ነኝ። ከልጅ ጋር ለምን እንደተገባለሽ? ምክንያቱም ድርጊትሽ ምን አደረኩ? ልጄ ሆነሽ ኖሮ ቢሆን ኖሮ እውነት እኔ ልጅሽ ሆኜ እየመጣሁ እናቴን ትቼ አንቺ ጋር በዓል እያከበርኩ እዚህ ቦታ እንደርስ ነበር። እንደ ልጅ ቆጣሽ እሺ ብትኖር እኮ እዚህ ጋር እንደርስም ነበር። አይሽ እኔን ባዳ ስላደረግሽኝ መች ባዳ ስላደረግሽኝ አሁን ይልሽ የኔ ዋጋ መክፈል አቅቷል። ከልጄ ለየሽኝ ዘመን አቅቷል። አሁን ያንቺ አሁን ዋጋ የምትከፊው አንቺ ነሽ። በቃ እባክሽን ለምን ይልኝ አንዴ ሊያት እሺ ትቀመጥ እናንተ ጋር ችግር የለም። ግን ሊያት አላውቅም። እኔ ምንም ላደርግልሽ አልችልም። ምናልባት ከቤት ከወጣ ላሳይሽ እችላለሁ እንጂ እኔ ምንም ላደርግልሽ አልችልም። አሁን ከቤት ከወጣ ግን ታስገብኛለሽ? ምን አላስገባሽም። ልጅሽን አሳይሻለሁ። ከዛ ውጭ ግን እሱንም የእናትነት ርህራሄ ይዞኝ ነው እንዳንቺ አልሆንም። እኔ እሺ የሆነ ነገር የሆነ ቦታ ላኪው። ማንን? እሱ እሺ ካለኝ አላውቅም፣ አይሄድም። ልጅቷን አሁን እንዳይነ ቁራኛ ነው እየጠበቃት ያለው። እኔን ራሱ አላምነኝ ብሏል። ከአንቺ ጋር ጠላት መሆኔን እያወቀ ሊያምነኝ እንኳን አልቻለም። ግን እኮ ተወቅ በህግ እቀበልሃለሁ ብለሽ እንጠጥ ብለሽ ባትዝችበት ኖሮ ይሄ ሁሉ ነገር አይመጣም። እሱም ማስረጃ ለመሰብሰብ ሌላ ነገር ውስጥ አይገባም ነበር። አይሽ አንቺ በህግ አልሽ ሂጂና በህግ አንቺ ስራ ነው። ምን አረኩ? እኔ ልጄን ስላዳንኩኝ ከለቅሶ ስለታደርኩት ኧረ ይዘሽበት እንድትጠፊ ስላልፈቀድ የኔ ስራ ሆነ የግድ አንቺን መደገፍ አለብኝ። ጥፋትም ስታጥፊ እኔ እኮ ነኝ አምጬ ወለድኳት። ግን እናንተ ናችሁ አምጣችሁ የወለዳችሁት መስሎኝ። ኧረ እባክሽ አምጦ የወለደ ሁሉ ልጅ ይዞ ይሄዳል ማለት ነው? ከአባት የመነጠል መብት ማንም አልሰጠሽም፣ ህግም አይሰጥሽም። ተቀደለች እንዴ? ለማንኛውም ምንም ማድረግ አልችልም። ይሄ እንግዲህ ጥሽ ነው። አላዛር አንተ አላዛር እባክህን አንዴ ስማኝ። አላዛር እሺ አጥፍቻለሁ፣ በጣም በድያለሁ። እባክህን አላዛር እባክህን አላዛር አንዴ ብቻ እባክህን